ዳኒና ጽጌ እንግዲህ ዛሬ ቀለበት አደረጉት ልላችሁ ለስንት አመታት ሲጠብቅ የነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ እያረጋችሁ አበረታቱ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። አሁንም ቪዲዮ ላይክ እያረጋችሁ ከጎን ሆኑ ማለት ነው። እና ዛሬ እንዴት ነው ባካችሁ? ዋው! በነገራችን ላይ ዳኒና ጽጌን በጣም ነው ማደንቃቸው። ትዕግስታቸው ዙሮ ብቻ ደስ ይላሉ። ስኬታቸው ላይ ደርሰው ለዛሬ እንግዲህ በቅተዋል። አሁን የመጨረሻው ጊዜ ብዙ ጊዜ እንግዲህ እህትና ወንድምነት ሲሉና ነበር እየኖሩት ማለት ነው። በዛ ላይ ደግሞ የሚገርማችሁ ነገር ያኔ ይጣላሉ ምን ይላሉ፣ ግን በጣም የወጣ ነገሮችን ብዙ እንትን አይሉ ፕራንክ ነው፣ በብዛት ፕራንክ ነው እንጂ የወጣ ጭቅጭቅ የሚያስጠላ እኔ ብዙ አይችባችሁ አላውቅም። ከሰው ነው እንጂ በእነሱ ጉዳይ ላይ ያን ያክል አይደለም። መልሰው እንትን ይስተካከላሉ ማለት ነው። ከሌላ ሰው ተዳርሰው አያውቁም። ባለፈው ያው ባብርሽ ነበሩት እነሱ እርስ በርሳቸው ስለሆነ እንጂ ማለት ነው። እና እንግዲህ አሁን ላይ ደግሞ ያው ወደ ትክክለኛው እንትን ደርሰዋል እና ብቻ ደስ ይላል። ያው ብዙ ጊዜ ግንኙነታቸውን ያን ያክል ጥልቅ አድርገው አያስታውቁም። ለስንት ጊዜ እንደሌላው ሰው አሁን ብቻ በቃ እህትና ወንድምነን እንዳሉ ነው ሲኖሩ የነበሩት እያስመሰሉና እውነታው ደርሶ እንግዲህ ዛሬ ቀለበት ትላላችሁ። ነገ ደግሞ ወደ ትዳር ዓለም ወደ ትዳር አብራችሁ አድጋችሁ አብራችሁ ተምራችሁ ጥሩ ደረጃ ስትደርሱ እውነት ግን ደስ ይላል። ብዙዎቻችን ያኔ አብረን ተምረን ወይ የሰፈር ሰው ምናምን አናገባም በብዛት ማለት ነው። ወይ ደግሞ አብረን የተማረን ሰው ብዙዎቻችን በቃ የሆነ ያወኩሽ ናኩሽ የሚባል ነገር አለና ከዛ አንፃር ብዙዎቻችን ያን ነገር አናደርግም። እነሱ ደግሞ እንግዲህ አብረው ተምረው ምን ብለው እዚህ ደረጃ ደርሰዋል። በጣም ደስ ይላል። በጣም ነው ደስ የሚለው ለማለት ያክል ነው። በጣም ነው የሚያምረው ዝግጅቱ ምናምን። አብርሃም ዛሬ የፍች ወረቀቱን ቀዶን ጽጌ ጋር ሄዶ ነው እንዴ? እሱ እንግዲህ ሶስት ወር ቢሆናቸው ነው ተጋብተው ዱባይ ድረስ ሄደው ማለት ነው። ያን ሁሉ ፏሻ ብረቅ ተብሎ ምን ያደርጋል? እውነት ለመናገር አያችሁት አይደለ? ምን ያደርጋል? ቀለበት ምንም አይሰራም እኮ ልብን ማሰር አይችልም። ዋናው ነገር ትክክለኛውና ትክክለኛው ልብ ነው። በቃ ፍቅር ከሌለ እውነተኛ ፍቅር ከሌለ ዛሬ በዚህ ሁኔታ እንትን የምትሉት ነገ ጧት ታፈርሱታላችሁ። እና የሰው ላይ ቀለበት ሳይሆን ልብ ነው ሊያስረው የሚችለው። እና ብዙዎቻችን በቀለበት ነው ምናምነው። ቀለበት አድርጎ ካወለቀው ለምን አወለቀው በንጨቃጨቃን። ወይ ደግሞ ቀለበት ያላደረገ ሰው የማያፈቅር የሚመስልን፣ ቀለበት የለበሰ ሰው ደግሞ ትክክለኛ ሰው የሚመስልን ብዙዎቻችን አእምሯችን ቀለበት ጋር ነው። ግን ቀለበት አይደለም የሰው ላይ ማነው ቀለበት የለበሰው ብዙ ነገሮችን እየሰራ ቀለበት ሳያደርግ ግን ለሚስቱና ለትዳሩ ለልጆቹ ታማኝ ሆኖ የሚኖር በጣም ብዙ ሰው አለ። ልጅ እናንተን ባይደርሱም ቀለበት ካደረገ በቃ ቃል ገባ ማለት ከራስ ቃሉን ማፍረስ የማይፈልግ ሰው በጣም ብዙ ሰው አለ። ያው ሁሉንም ማለት ስለማይቻል ማለት ነው። እንዲሁም ደግሞ ቀለበትና ምርጥ በሆነ ሰርግ ተደግሶ በቤተሰብ ብዙ መስዋዕት ተከፍሎበት ያ ሁሉ በቃ በደቂቃ ውስጥ በሰከንድ ውስጥ ሲያፈራርሱትና ሌላ ውስጥ ሲገቡ ትገረሙበታላችሁ ማለት ነው። እና ከዛ አንፃር ምን ልበላችሁ ትላላችሁ። እና አላህ ይጠብቀን። ዞሮ ትዳር ውስጥ ትዳር ማለት የሁሉ የብዙ ነገሮች መጠበቂያ ነው። የብዙ ነገሮች መታረሚያ ነው። ከብዙ ከሀራም ነገሮች ነጻ የሚያደርገን ነው። ሀላል ሲላችሁ በቃ ላይ ፈቀደውም ስለሆነ ለሁላችንም እንግዲህ መልካም ትዳር ፍቅርን የሚወደንን የምንወደውን የምናከብረውን የሚያከብረንን እንድናገኝ እንደው አድርጉ። ምክንያቱም ትዳር ከአላህ ስለሆነ ማለት ነው። ማንም ሰው ወደደው ሰው ጋር ሊኖር አይችልም። ማንም ሰው ደግሞ የጠላውም ጋር ደግሞ ላይኖር አይችልም። አላህ የጻፈለትና የፈቀደለት ሰው ጋር ሁላችንም እንኖራለን። ግን ዱዓ የምናደርገው ነገር ቢኖር በቃ ከሀይረኛው ጋር አገናኘን። ቢያንስ ባይጠቅመን እንኳን የማይጎዳን ሰው ጋር ስሜታችንን የሚረዳ አይነት ሰው ጋር አላህ ያደርገን። በተረፈ ምን ልበላችሁ እና ተጋቡ ተዋለዱ። 2018ን በዚሁ ልንቀጥል ነው። በቃ 2017 ተባለ። 2018 እንዴት ነው ለእናንተ ግን? እስኪ ኮመንት ላይ አስቀምጡ። ምን ይታያችኋል? ምን አዲስ ነገር ያለ ይመስላችኋል? የደስታ የስኬት አለም
ጉድ! ለካ አመቱ እንዴት እንደሚደርስ እውነት ለመናገር በተለይ ይሄ ከ2015 ወዲህ ያለው አመታት በጣም ነው እየሮጠ ያለው የሚገርማችሁ ነገር እና በጣም ነው የሚገርመው። እድሜያችንን በዚሁ ልክ እየሄደ ነው። እኛም ስደት ላይ በቃ ዛሬ ነገ እያልን አለን። ቤተሰቦቻችንን ብቻ አላህ ይጠብቅልን። በስደት ዓለም ላይ ያላችሁ እህቶች አላህ ይጠብቃችሁ፣ አላህ ይጠብቀን። ስኬታችንን አሳክቶልን በሰላም በሀገራችን የምንገባ ያደርጋል። ዋናው ነገር ይሄ ነው። ሀገራችንን ሰላም ያርግልን። ምክንያቱም እዚህ ጋር ብንለፋው ብንለው ሀገር ሰላም ከሌለ ምንም ፋይዳ የለውም። ሄደን መግባትም ስለማንችል ከዛ አንጻር ሁሌም ዱዓ ማድረግ ያስፈልጋል። ለሁላችንም ዱዓ እንጠራረግ ማለት ነው። እና ያው እንግዲህ ጽጌ ከዳኒ ይልቅ ያው ጽጌ በጣም እንትን ትላለች፣ ፍላጎት አላት ለዳኒ እና ምን እያላት ነው? በህይወትሽ በቃ የምትፈልጊው ነገር ሊሳካልሽ ነው እያላት ነው። እና ብቻ ደስ ይሉኛል ዳኒ እና ጽጌ። ባለፈው ራሱ አስመርቃል። ያው ብዙ አሁን ሰሞኑን አልከታተላቸውም እንጂ ባለፈው ራሱ ሱቋን አስመርቃል። እኔ እንትን ያለኝ ነገር ቢኖር ብዙ ነገር አሳልፍ ያለው ለካ የሰው ልጅ እኮ እንደዚህ ዝም ብሎ ስናየው እንትን የማይለና የሆነ ምንም ያላሳለፈ ይመስለን። ዛሬ ለብሶ ስናየው ሱቆ ስናየው ምንም በቃ ፈተና ያላሳለፈ ይመስለን። ግን የሰው ልጅ ማንኛውም ሰው ቢሆን የራሱ የሆነ ለሰው የማይነግረው ብዙ ጠባሳዎች ያሉበት ነውና እንግዲህ ጽጌ የከፈተችበትን እንትን ማለት ነው ሱቋን ምንድነው ያለችው? እዛ ቦታ ውስጥ አለ የዛሬ 4 አመት በፊት ነው ያለችው። ከ4 አመት በፊት እዚህ ካፌ ውስጥ ተቀጥሬ ሰርቻለሁ አለች። አስባችሁታል? ተቀጥሬ ሰርቼበት ነበርና የሰው ልጅ ከጠነከረ የማይደርስበት ነገር የለም። ዛሬ ግን እዛው ቦታ ላይ የራሴን ነገር ሰራሁ አለኝ። ስንቶቻችንን ጠይብ ብዙዎቻችን ማለት ነው። ለምንድን ነው አንማርም? ለምን አናይም? እንዳልኳችሁ ተስፋ መቁረጥ የለብንም። አያችሁት አይደለ? እነሱ ሀገር ላይ ሆነው ሰርተው እንደዚህ ምንም ነገር እንኳን ልፋት በሌለው ቪዲዮ ብቻ በመስራት እዚህ ደረጃ ለስኬት በቅተዋል። ገብቷችኋል? እኛ ነገር ግን ጉልበታችንንም እድሜያችንንም ጊዜያችንንም ብዙ ነገራችንን ጤናችንንም በሰው ሀገር እየተቃጠልን የምንሰራውን ብር እንኳን ነገ ጧት ጥሩ ደረጃ እንድንሆን ብለን የማናስብ በጣም ብዙ ሰዎች አለንና እባካችሁ እህቶች ራሳችሁን ለመቀየር ሞክሩ። ትናንት ባለንበት ቦታ ዛሬ ተመልሰን መገኘት የለብንም። እንደውም ደግሞ ካዘዝቅ ባለ ቦታ መገኘት የለብንም። ስኬታችንን ከፍ አድርገን መገኘት አለብን። እንደነገርኳቸው እዚህ ቦታ ላይ ስንመጣ ብዙ ነገሮቻችንን አተን ነው ኢላ ብርና ብር ብቻ ነው እዚህ ጋር እንጂ ደስታ የለም፣ ቤተሰብ የለም፣ ማንነት የለም። በቃ ብዙ ነገሮቻችንን እድሜያችንን፣ ጊዜያችንን ብዙ ነገር ከምንደሰትበት የምንከፋበት በልጦ እየኖርን በስደት ዓለም ላይ። ስለዚህ ለነገ የተሻለ ነገር ላይ ለመኖር ሁሌም ቢሆን ብራችሁን ሴፍ አድርጉ። አልባሌ ጓደኛ አትያዙ፣ አልባሌ ቦታ አትገኙ። ከሱስ ከምናምን ነገሮች ነጻ ሆኑ። ከአላህ እንቀረቡላችንም እና ደልኳቸው የሰው ልጅ ትናንት በቃ ከዚህ ደረጃ ደርሳለሁ። ደግሞ እቅድ ያቅዱ፣ ህልም ይኖራችሁ። በቃ ራዕይ መኖር አለበት የሰው ልጅ። ዝም ብለን እየሰራን ብር የምናስቀምጥ ከሆነ ወላሂ ደስታም የለንም፣ ከምንፈልገውን ቦታ ልንደርስ አንችልም። ግን እናንተ በቃ 6 ወር ሰርቼ ይሄን አደርጋለሁ፣ አላህ ነው የሚያደርገው። ግን እናንተ ስበብ አድርሶ የ6 ወር ብር ይሄን ማድረግ እችላለሁ፣ የ2 ወር ደግሞ ይሄን አደርጋለሁ እያላችሁ እናንተ ፕሮግራም ያዙ። ፕሮግራም ከያዛችሁ በቃ ሁሉ ነገር ከአላህ በታች ይስተካከላል። እና የሰው ልጅ ያለ ፕሮግራም ሊኖር አይችልም። ሁሌም ቢሆን ለስኬታችሁ ፕሮግራም ያዙ። ለትላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱኝ። አብሬያችሁ ነበርኩት ይሁንኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም